ሰላም ጤና ይስጥልን ውድ የዛ አካዳሚያ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናሌ በደህና መጣችሁ። ዛሬ በጥያቄያችሁ መሰረት ሂውማን ሪሶርስ ማኔጅመንት ሞዴል ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። እንግዲህ በቀጥታ ወደ ጥያቄዎቹ ከማለፌ በፊት የመጀመሪያውን ቪዲዮ ነው ይዤላችሁ የመጣሁት ሂውማን ሪሶርስ ማኔጅመንትን በተመለከተ ሌሎችን ቪዲዮዎችን እንዲሁም ሌሎችን ኮርሶችን ይዤላችሁ እንድመጣ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ማድረግን አትርሱ ላለሁኝ። በቀጥታ ወደ ጥያቄዎቹንም አልፈው የመጀመሪያው ጥያቄ which of the following statements accurately describe the concepts of human resource management? HRM. A. HRM focus only the efficient use of financial resource in an organization. B. HRM involves the design of formal system to ensure the effective use of human talent. C. HRM primarily focus on the management of physical assets in an organization. D. HRM refers to the management of technological advancements and then innovation in an organization. Okay, መልሱ ቾይስ ቢ ነው የሚሆነው። ስለዚህ እያንዳንዳቸውን አማራጮች እናያለን ማለት ነው። እዚህ ላይ በዋናነት የተጠየቃችሁት ጥያቄ ስለ ሂውማን ሪሶርስ ማኔጅመንት ጽንሰ ሀሳብ ትክክል የሆነው ወይም ደግሞ ትክክል የሆነው አረፍተ ነገር አማራጭ የትኛው ነው? የመጀመሪያው አማራጭ ሂውማን ሪሶርስ ማኔጅመንት ፎከስስ ኦንሊ ይላል። በነገራችን ላይ እንግዲህ ጥያቄዎች ላይ አማራጮች ላይ ኦንሊ የሚል ወርድ ሲኖር መጠንቀቅ አለብን። ምክንያቱም ብዙ ነገሮች ሊሚት የሚያደርግ ስለሆነ ብቻ እያለን ነው። የመጀመሪያው አማራጭ ፋይናንሻል ሪሶርስን ኢፊሽንትሊ የመጠቀም ጉዳይ ነው የሚለን። ስለዚህ ይሄ ስህተት ነው። ሂውማን ሪሶርስ ማኔጅመንት ዋና ትኩረቱ ወይም ደግሞ ሜን ሪስፖንሲቢሊቲ ፋይናንሻል ሪሶርስ ሳይሆን ሂውማን ሪሶርስ ነው ማለት ነው። ቾይስ ኤ መልስ ሊሆን አይችልም። ቾይስ ቢ HRM involves the design of formal system to ensure effective use of human talent ይላል። መልሱ የሚሆነው ይሄ ነው። ምክንያቱም human resource management is all about effective management people at work or in the organization. የሰውን ሀብት በአግባቡ የመጠቀም ጉዳይ ነው human resource management ብለን ስንልና ተቋማችን ላይ ያለን የሰው ሀብት እውቀት፣ ክህሎት፣ ልምድ እና ሌሎችንም አትሪቢዩቶች በአግባቡ የመጠቀም ሂደት ነው ሂውማን ሪሶርስ ማኔጅመንት የምንለው ማለት ነው። ሲ ሂውማን ሪሶርስ ማኔጅመንት primarily focus on the management of physical assets in an organization ላይ ይሄ መልስ አይሆንም። ምክንያቱም ሂውማን ሪሶርስ ማኔጅመንት ፊዚካል አሴቶች ላይ ያለው የሚያተኩረው ፊዚካል አሴት የምንላቸው ላይክ ነው ቢልዲንግ፣ ኢኩዊፕመንት፣ ማሽነሪ ኤንድ ላይክ እነዚህን አይደለም። ነን ሂውማን ሪሶርስን ሳይሆን በዋናነት ትኩረቱ ሂውማን ሪሶርስ ላይ ስለሆነ ማለት ነው። የመጨረሻው አማራጭ ሂውማን ሪሶርስ ማኔጅመንት refers to the management technological advancements and innovations in an organization ይላል። ይሄም መልስ ሊሆን አይችልም። በዋናነት ይህን ጉዳይ የሚመለከተው R&D ወይም ሪሰርች ኤንድ ዴቨሎፕመንት እና የማርኬቲንግ ዲፓርትመንት ወይም ደግሞ ሰዎች ናቸው ይህን የሚመለከታቸው። ስለዚህ ትክክለኛው መልስ ቾይስ ቢ ነው። ምክንያቱም it is the effective use of human talent ስለሚል ማለት ነው። The second question, which of the following is a key responsibility of human resource management or HRM? A. Financial forecasting and budgeting. B. Product development and innovation. C. Employee recruitment and selection. D. Sales and marketing strategy. The answer is choice C. እዚህ ጋር የተጠየቃችሁ ጥያቄ ሂውማን ሪሶርስ ማኔጅመንት ዋና ኃላፊነት ወይም ደግሞ ቁልፍ የሚባለው ኃላፊነት የትኛው ነው የሚለን። አንደኛው ፋይናንሻል ፎርካስቲንግ ኦር ፕሬዲክሽን ኦር ኤስቲሜሽን ኤንድ ፕሪፔሪንግ በጀት ነው የሚለን። ይሄ የሂውማን ሪሶርስ ማኔጅመንት ዋና ተግባር ሳይሆን የፋይናንስ ባለሙያዎች ዋና ተግባር ነው የሚሆነው። ስለዚህ ኤ መልስ ሊሆን አይችልም።
ቢ ፕሮዳክት ዴቨሎፕመንት ኤንድ ኢኖቬሽን ይሄም በዋናነት የማርኬቲንግ ኤንድ ሪሰርች ኤንድ ዴቨሎፕመንት ሪስፖንሲቢሊቲ ነው የሚሆነው። ስለዚህ ቢ መልስ ሊሆን አይችልም። ቾይስ ሲ ኤምፕሎይ ሪክሩትመንት ኤንድ ሴሌክሽን ይለናል። መልሱ የሚሆነው ይሄ ነው። ምክንያቱም ኤምፕሎይ ሪክሩትመንት ኤንድ ሴሌክሽን አንዱ የሂውማን ሪሶርስ ማኔጅመንት ተግባር ስለሆነ ማለት ነው። ወይ ደግሞ የሰራተኛ ምልመላና መረጣ አንዱ ዋና ቁልፍ ተግባር ነው ማለት ነው። የመጨረሻው ሴልስ ኤንድ ማርኬቲንግ ስትራቴጂ፣ ይህም በግልጽ መረዳት እንችላለን የማርኬቲንግ ዲፓርትመንት ተግባር ነው የሚሆነው ማለት ነው። The third question is, all are the reasons why human resource management is important to all managers except A. to avoid hiring a wrong person for a job, B. to improve profits and performance, C. attracting and retaining human resources, D. limiting human capital. The answer is choice D. እዚህ ጥያቄ ላይ እንድታውቁ የተፈለገው ወይም የተጠየቃችሁ ነገር ምንድን ነው? እዚህ ጋር የተዘረዘሩ አማራጮች ሁሉም የሂውማን ሪሶርስ ማኔጅመንትን ጠቀሜታ ነው የሚገልጹት ከአንዱ በስተቀር ነው የሚለን። ሶ የመጀመሪያው to avoid hiring of wrong person for a job ይልናል። ሶ ይሄ አንዱ ጥቅም ነው የሂውማን ሪሶርስ ማኔጅመንት ለሁሉም ማናጀሮች የሂውማን ሪሶርስ ማኔጀሮች የሚጠቅም ጉዳይ ነው። አንዱ ጥቅም ትክክል ያልሆነን ሰው እንዳንቀጥር ያግዘናል ነው የሚለን ነው። እንግዲህ ማኔጅመንት ምንድነው የሚለን? we have to assign the right person at the right place ነው የሚለን። ትክክለኛው ሰው በትክክለኛው ቦታ መቀመጥ አለበት ነው የሚለን እና ሂውማን ሪሶርስ ማኔጅመንት ፕሪንሲፕል ኮንሰፕትስ የምንጠቀም ከሆነ ትክክል ያልሆነን ሰው እንዳንቀጥር ያስችለናል ይላል። ሶ ቾይስ ኤ አንዱ ጥቅም ነው። ስለዚህ መልስ አይሆንም። ቢ to improve profits and performance ይለናል። የማንኛውም የንግድ ተቋም ኦ ቢዝነስ ኦርጋናይዜሽን ዋና አላማ ትርፋማነትን መጨመር፣ አፈጻጸምን ማሻሻል ነው የሚሆነው። ሂውማን ሪሶርስ ማኔጅመንት ደግሞ ለዚህ አንዱና ዋነኛው ነው። ትርፋማነትና አፈጻጸምን እንዲጨምር ያስችላቸዋል ነው የሚለን። the third one is attracting and retaining human resource። ይሄ ደግሞ ጥሩ የሚባሉ እውቀት ያላቸው ታለንት ያላቸው ስኪልፉል የሆኑ ሰራተኞችን እንድንስብ ወደ ተቋማችን እንዲመጡ እንዲቀላቀሉን እንዲሁም ደግሞ ተቋማችን ላይ ለብዙ ጊዜ እንዲቆዩ ማስቻል ይሄም አንዱ የሂውማን ሪሶርስ ማኔጅመንት ተግባር ነው ማለት ነው። የመጨረሻው ሊሚቲንግ ሂውማን ካፒታል ይላል። መልስ የማይሆነው ይሄ ነው። የሂውማን ሪሶርስ ማኔጅመንት ጠቀሜታ ያልሆነ ይሄ ነው። ሊሚቲንግ ነው የሚለው በነገራችን ላይ እንደ ሂውማን ካፒታል የሚለው ጽንሰ ሀሳቡን ተውትና ሊሚቲንግ በማለቱ ብቻ አፍራሽ ይሆናል። ምክንያቱም ሊሚት ሳይሆን ማድረግ ያለብን ሂውማን ካፒታልን ኤክስፓንድ ነው ማድረግ ያለብን እና ሂውማን ካፒታል ብለን ስንል ሂውማን ካፒታል ኢዝ ቶታል ቫልዩ ኦፍ ሂውማን ሪሶርስ ቱ ዘ ኦርጋናይዜሽን። ቶታል ቫልዩ ኦፍ ሂውማን ሪሶርስ ቱ ዘ ኦርጋናይዜሽን ተቋማችን ላይ ያለው የሰው ሀብት ጥቅም ወይም አስተዋጽኦ ለተቋሙ ያለው ጥቅም ወይም አስተዋጽኦ ሂውማን ካፒታል እንለዋለን። እንግዲህ ሂውማን ካፒታል ብለን ስንል የሰራተኞች ቁጥር አይደለም ሪፈር የሚያደርገው rather the value that they give to the organization ለተቋሙ ያላቸው አበርክቶ ወይ ደግሞ አስተዋጽኦ ነው እና ባጭሩ ሂውማን ካፒታል ሪፈርስ to the total value of human resource to the organization። ስለዚህ ሁሉም የሂውማን ሪሶርስ ማኔጅመንት ጠቀሜታ ሲሆኑ ቾይስ ዲ ግን አይደለም። ምክንያቱም ሊሚት ነው የሚለን ወይም መገደብ ሂውማን ካፒታል መገደብ ደግሞ የሂውማን ሪሶርስ ማኔጅመንት ጠቀሜታ ሊሆን አይችልም። ሌላኛው ጥያቄ which human resource management function involves creating a climate in which productive and then harmonious relationships can be maintained through partnership between management, employees and then their trade or labor unions. A. Job design, B. Employee relations, C. Training, D. Development.
the answer is choice B. እዚህ ጋር የተጠየቃችሁት ጥያቄ ከሂውማን ሪሶርስ ማኔጅመንት ተግባራት መካከል creating climate in which productive and harmonious leadership can be maintained through partnership between management and employees and then their trade union የሚለን እንግዲህ የሂውማን ሪሶርስ ማኔጅመንት ፋንክሽን በጣም ብዙ ናቸው። ላይክ ጆብ አናሊሲስ፣ ጆብ ዲዛይን፣ ሂውማን ሪሶርስ ፕላኒንግ፣ ሪክሩትመንት፣ ሴሌክሽን፣ ትሬኒንግ፣ ዴቨሎፕመንት፣ ፐርፎርማንስ አፕራይዛል ኦር ማኔጅመንት፣ ኮምፐንሴሽን፣ ኤምፕሎየር ሪሌሽን፣ ሴፍቲ፣ ሄልስ እነዚህ የሂውማን ሪሶርስ ማኔጅመንት ተግባራት ናቸው። ከነዚህ ተግባራት መካከል በማኔጅመንቱና በሰራተኞችና በማህበራት ወይም በተወካዮቻቸው መካከል መልካም የሚባል ግንኙነት ወይም ደግሞ ምርታማ የሚባል ግንኙነት እንዲፈጠርና እንዲኖር እንዲቀጥል ሊያደርግ የሚችለው የትኛው ነው የሚል ጥያቄ ነው የተጠየቃችሁት። መልሱም የሚሆነው ቢ ኤምፕሎይ ሪሌሽንሺፕ ወይም ኤምፕሎይ ሪሌሽን ነው የሚሆነው ማለት ነው። የመጀመሪያው ጆብ ዲዛይን ነው የሚለን። ጆብ ዲዛይን ደግሞ ስለ ኤምፕሎይ ሪሌሽንሺፕ ኤምፕሎየር ወይም ደግሞ ኤምፕሎይ ሌበር ዩኒየን ሪሌሽን ሳይሆን የሚያወራው ጆብ ዲዛይን ኢትስ አባውት ዲፋይኒንግ ዘ ዌይ ዘ ወርክ ዊል ቢ ፐርፎርምድ አንድ ስራ እንዴት መሰራት እንዳለበት ነው የሚገልጽልን ወይም ደግሞ አንድ ስራ ምን እንደሚፈልግ ምን ነገሮች እንደሚፈልግ የሚገልጽ ነው። ስለዚህ ቾይስ ዲ መልስ ሊሆን አይችልም። ያው መልሱ ቾይስ ቢ ነው ብያቸዋለሁ። ሲ ደግሞ ትሬኒንግ ነው። ትሬኒንግ ብለን ካልን ኢትስ a planned effort to enable employee to learn Japanese knowledge, skills, behavior and the like ሰራተኞቻችን ወይም አንድ ሰራተኛ እውቀቱን ክህሎቱን ወይም የባህሪ ለውጥ እንዲያመጣ የምንሰጠው አጭር ጊዜ ትሬኒንግ ነው ወይም ደግሞ ለአጭር ጊዜ የተዘጋጀ ፕሮግራም ነው ትሬኒንግ የምንለው። ዴቨሎፕመንትም እንዲሁ የሰራተኞችን እውቀት ክህሎት ባህሪ ለውጥ እንዲያመጡ የምንሰጠው የምናዘጋጀው ፕሮግራም ነው። ነገር ግን እዚህ ጋር ብዙ ጊዜ ትሬኒንግ ኤንድ ዴቨሎፕመንትን ሲነንም እንደሆኑ ወይም ተመሳሳይ እንደሆኑ እንጠቀምባቸዋለን። ትሬኒንግ ኤንድ ዴቨሎፕመንት they are not ሲነንም ተመሳሳይ አይደሉም። በደንብ እናያቸዋለን በቀጣይ ቪዲዮዎች። ግን ለጊዜው ግን ትሬኒንግ ብለን ስንል ብዙ ጊዜ ሾርት ተርም ነው የአጭር ጊዜ ሲሆን ዴቨሎፕመንት ደግሞ የረጅም ጊዜ ነው ለረጅም ጊዜ ታስቦ የሚሰጥ ነው። ትሬኒንግ ብዙ ጊዜ ኦፕሬቲንግ ሌቭል ኤምፕሎይስ ኤንድ ሎ ሌቭል ማናጀርስ ናቸው ብዙ ጊዜ የሚሰጠው። ዴቨሎፕመንት ካለ ግን ቶፕ ወይም ደግሞ ወደ ላይ ያሉ አመራሮች ትላልቅ አመራሮች ለነሱ የሚሰጥ ነው የሚለን። ሌላኛው ትሬኒንግ mainly it focus on the current job but development focus on the future jobs also. so መልሱ ቢ ይሆናል ማለት ነው። አምስተኛ ጥያቄ which of the following HRM function is described as a process of getting detailed information about jobs? So the answer is choice C. እዚህ ጋር አሁንም ስለ አንዱ የሂውማን ሪሶርስ ማኔጅመንት ተግባር ላይ ተጠይቃችሁ so the process of getting detailed information about the job ወይም ደግሞ ስለ አንድ ስራ ዝርዝር ወይም ደግሞ ጥልቀት ያለው መረጃ የምናገኝበት የሂውማን ሪሶርስ ማኔጅመንት ተግባር የትኛው ነው የተባላችሁ መልሱ ጆብ አናሊሲስ ነው። እንግዲህ ጆብ ዲዛይን ምን እንደሆነ ቀደም ሲል አብራርቼላችኋለሁ። ሁለተኛው አማራጭ ቢ ደግሞ human resource planning ነው። human resource planning is a process of identifying the number and the types of employees the organization will require to meet its objective. የሂውማን ሪሶርስ ፕላኒንግ ወይ ደግሞ የሰው ሀብት እቅድ ብለን ስንል አንዱ የሂውማን ሪሶርስ ማኔጅመንት ተግባር ነው። ነገር ግን መልስ ሊሆን አይችልም። ምክንያቱም ሂውማን ሪሶርስ ፕላኒንግ ብለን ስንል አንድ ተቋም ያዘጋጀውን ዓላማ የቀረጸውን ዓላማ ለማሳካት የሚያስችሉትን የሰው ኃይል ቁጥርና መጠን የመወሰን የመለየት ሂደት ነው። ሶ መልስ አይሆንም። ጆብ አናሊሲስ ካልን ግን ስለ አንድ ስራ በቂ ወይም ዝርዝር ወይም ደግሞ
በጥልቀት መረጃዎችን የመሰብሰብ እና የመጠቀም ሂደት ጆብ አናሊሲስ ነው። ስለዚህ መልሱ ሲ ነው። ዲ ደግሞ ሪክሩትመንት ነው የሚለን እሱም አንድ ሂውማን ሪሶርስ ማኔጅመንት ተግባር ነው እና recruitment is a process which the organization seeks or wants applicant for potential employment ለአወጣነው ማስታወቂያ ወይም ለምናወጣው ማስታወቂያ በቂ ወይም ደግሞ አቅም ያላቸው ሰዎች እንዲያመለክቱ የማበረታታት ሂደት የመፈለግ ሂደት ሪክሩትመንት እንለዋለን። so choice C is the right answer. The other question is which human resource function involves defining the work will be performed and then tasks that a given job requires. አሁን በዚህ ጥያቄ ላይ የተጠየቃችሁት አንዱን የሂውማን ሪሶርስ ማኔጅመንት ተግባር በተመለከተ ነው። so the answer is choice A. Which human resource function involves defining the way the work will be performed and then the task that a given job requires. ቀደም ሲል ለማብራራት ሞክሬያለሁ። መልሱ ጆብ ዲዛይን ነው። ጆብ ዲዛይን ደግሞ ምን እንደሚመለከተው አንድ ስራ በምን መንገድ the way ነው የሚለን the way the work will be performed አንድ ስራ በምን መንገድ መሰራት እንዳለበት እንዲሁም ደግሞ የስራስ ምን ነገሮችን እንደሚፈልግ ሪኳየርመንቶች ምንድናቸው የሚለውን የሚገልጽልን ስለሆነ ጆብ ዲዛይን ነው መልሱ ማለት ነው። ወደ ቀጣዩ አማራጭ ስንል ፐርፎርማንስ ማኔጅመንት ወይ ደግሞ ፐርፎርማንስ አፕራይዛል የምንለው ደግሞ it's a process of ensuring employee activity and the output match organizational goal. ይሄ አሁንም የሂውማን ሪሶርስ ማኔጅመንት አንድ ተግባር ሆኖ ትኩረቱ ግን ምንድነው ያወጣነው እቅድ አለ ወይም ያወጣነው ግብ አለ አላማ አለ የሰራተኞች ተግባር አለ ተግባራቸውና ግባቸው ወይም ግባችን አላማችን ማች ማድረጉን የምናነጻጽርበት የምንገመግምበት የሂውማን ሪሶርስ ማኔጅመንት ተግባር ፐርፎርማንስ ማኔጅመንት እንለዋለን። ትሬኒንግ ቀደም ሲል በገለጽኩት መንገድ ነው። ዴቨሎፕመንትም እንደዛው። so the right answer is choice A. The next question is which HRM function focus on identifying the numbers and then the types of employees the organization will require to meet its objectives? A. Human resource planning. B. Compensation. C. Recruitment. D. Performance management. Okay, the answer is choice A. መልሱ የሚሆነው ኤ ነው። እዚህ ጋር የተጠየቃችሁት ጥያቄ ከሂውማን ሪሶርስ ማኔጅመንት ተግባራት መካከል የሚያስፈልገንን የሰው ኃይል ቁጥር እንዲሁም ደግሞ ታይፕ የምንወስንበት የምንለይበት የሂውማን ሪሶርስ ማኔጅመንት ተግባር የትኛው ነው የሚለን ሰው መልሱ ቀደም ብዬም ሳብራራላችሁ እንደነበረው ሂውማን ሪሶርስ ፕላኒንግ ነው። እንግዲህ የሰው ሀብት እቅድ ማለት ነው። የሰው ሀብት እቅድ ስራ ደግሞ ምንድነው? አንድ ተቋም አላማውን፣ ግቡን፣ ራዕይ፣ ተልእኮውን ለማሳካት ሊያስችል የሚችል የሰው ኃይል ቁጥር እንዲሁም ደግሞ ታይፕ አይነት እንግዲህ ታይፕ አይነት ብለን ስንል ምናልባትም የትምህርት ዝግጅት ወይም ደግሞ ልምድ ሌሎችን ቫሪያብሎች ሊያካትት ይችላል። እሱን የመለየት የመወሰን ሂደት ነው። መልሱ ኤ ነው። እንግዲህ ቢ ሌላኛው የሂውማን ሪሶርስ ማኔጅመንት ተግባር ሆኖ ኮምፐንሴሽን ብለን ስንል እዚህ ጋር አንድ ሰራተኛ ለአደረገው አስተዋጽኦ ላበረከተው አበርክቶ የሚያገኘው ሪተርን ነው ኮምፐንሴሽን የምንለው። ኮምፐንሴሽን ኢንክሉድስ the total of all rewards provided to employees in return for their effort. ለአበረከተው አስተዋጽኦ የሚሰጠው ምላሽ ነው ኮምፐንሴሽን የምንለው። ሪክሩትመንት ምን እንደሆነ አይተናል። ፐርፎርማንስ ማኔጅመንት ምን እንደሆነ አይተናል። ስለዚህ ትክክለኛው መልስ ቾይስ ኤ ነው ማለት ነው። ሌላኛው ጥያቄ human resource management function which human resource function involves the process of seeking applicant for potential employment. A. Compensation. B. Employee relations. C. Recruitment. And then D. Selection. The answer is C. Already ሁሉንም ለማብራራት ሞክሬያለሁ እያንዳንዳቸውን አማራጭ። የተጠየቃችሁ ጥያቄ እዚህ ጋር ከሂውማን ሪሶርስ ማኔጅመንት ተግባራት መካከል ለስራ ቅጥር አፕላይ ሊያደርጉ የሚችሉ
ፖቴንሻል ካንዲዴትስ ወይም አመልካቾችን የመፈለግ ሂደት ፕሮሰስ ኦፍ ሲኪንግ አፕሊካንት ፎር ፖቴንሻል ኤምፕሎይመንት ነው የሚለን። እንግዲህ አንድ ማስታወቂያ ልናወጣ እንችላለን፣ የቅጥር ማስታወቂያ። ለዛ የቅጥር ማስታወቂያ በቂ የሰው ኃይል ብቁ የሰው ኃይል እንዲያመለክት የመፈለግ ሂደት ወይም የማበረታታት ሂደት ወይም ብዙ ሰው ጆይን እንዲያደርግን አፕላይ እንዲያደርግን ጥራት ያለው ሰው አፕላይ እንዲያደርግ የማድረግ ሂደት ምን ይባላል? ሪክሩትመንት ይባላል። ኮምፐንሴሽን ሪዋርድ ነው። ሪተርን ፎር የር ኢፈርት ነው ብያቸዋለሁ። ኢምፕሎይ ሪሌሽን ብለን ስን በአሰሪና ሰራተኛና በማህበሩ ወይም በተወካዩ መካከል የሚኖረው ግንኙነት ነው ብያቸዋለሁ። ሴሌክሽን ብለን ስንል ግን ነው አፕላይ ካደረጉት መካከል ቤስት አፕሊካንትን የመምረጥ ሂደት ነው። ሶ መልሱ ሪክሩትመንት ነው የሚለው። ምናልባት እዚህ ጋር ሴሌክሽን ነው እስካሁን ያላየነው። ሂውማን ሪሶርስ ፋንክሽን ሴሌክሽን is a process by which the organization attempts to select applicant with necessary knowledge, skills, ability and then other characteristics that will helps to achieve an organization goal. ያንድን ተቋም አላማ ግብ ለማሳካት ሊያስችል የሚችል ተወዳዳሪ ብቁ እውቀት ያለው ልምድ ያለው ክህሎት ያለው ችሎታና ሌሎችን መስፈርቶችን የሚያሟላን ሰው የመምረጥ ሂደት ሴሌክሽን ነውና መልሱ ቾይስ ሲ ነው ማለት ነው። ሌላኛው ጥያቄ what is the key challenge in measuring human resource management activity? A, lack of available tools and technology. B, resistance from employees. C, difficulty in quantifying human behavior and attitude. D, inefficient HR or human resource expertise. ኦኬ ዘ አንሰር ኢዝ ቾይስ ሲ። እዚህ ጋር የተጠየቃችሁ ጥያቄ ሂውማን ሪሶርስ ማኔጅመንት ተግባራትን ለመለካት ትልቁ ነው ከፍተኛው ወይም ቁልፍ የሚባለው ፈተና ወይም ቻሌንጅ የትኛው ነው ነው የሚለን። ሁሉም ፈተናዎች ናቸው። በእርግጥ ቻሌንጅ ባይ ዘ ዌይ ኦል አር ዘ ቻሌንጅ ናቸው። ነገር ግን ከተጠቀሱ መካከል ኪ ቻሌንጅ ነው በጣም ቁልፍ ወይም ከባድ ፈተና ነው ፈታኝ ነው የምንለው የትኛውን ነው ነው የሚላችሁ። አንደኛው ላክ ኦፍ አቬለብል ቱልስ ኤንድ ቴክኖሎጂ። አዎ ሂውማን ሪሶርስ ማኔጅመንት ተግባራትን ለመለካት ቴክኖሎጂ ያስፈልገናል፣ ቱል ያስፈልገናል። የነዚህ ያለመኖር ቻሌንጅ ሊሆን ይችላል። ነገር ከነዚህ መካከል ኪ የሚባለው ነው የተባላችሁት። ሌላኛው ሬዚስተንስ ፍሮም ኤምፕሎይ የሰራተኞች ተቃውሞ። ሰራተኞች እንግዲህ የሆነን የሂውማን ሪሶርስ ማኔጅመንት ተግባር ለማከናወን ስናስብ ይዘን ስንመጣ በቀላሉ ላይቀበሉ ይችላል፣ ሬስ ሊያደርጉ ይችላል። እሱም አንዱ ተግዳሮት ሊሆን ይችላል። ሶስተኛው ግን እና በጣም ሂውማን ሪሶርስ ማኔጅመንት ተግባር ከባድ የሚያደርገው ግን ዲፊካልቲ ኢን ኳንቲፋይንግ ሂውማን ቢሄቪየር ኤንድ አቲቲዩድ የሰው ልጅ ባህሪ ኳንቲፋይ ማድረግ መለካት፣ አመለካከትን መለካት በተለይ በቁጥር መልክ ማስቀመጥ በጣም ከባድ ነው ወይም የሚታሰብ አይደለም። እንደውም ምንድነው የሚለው ከአምስቱ የማኔጅመንት ፋንክሽን መካከል በጣም የተወሳሰበው ሊዲንግ ነው ይላል። ሰው መምራት እና ሊዲንግን ከባድ የሚያደርገው ደግሞ ሂውማን ቢሄቪየር ኢዝ ኮምፕሌክስ ሂውማን ቢሄቪየር ኢዝ ዳይናሚክ ይላል። የሰው ልጅ ባህሪ የሰው ልጅ ጸባይ በጣም የተወሳሰበ በጣም ተለዋዋጭ ስለሆነና ሂውማን ቢሄቪየርን አቲቲዩድን ኳንቲፋይ ማድረግ መለካት በጣም ነው የሚያስቸግረው። የመጨረሻው አማራጭ ኢንሳፊሽንት ኤችአር ኤክስፐርታይዝ ነው የሚለን። እንግዲህ በቂ የሆነ የሰው ኃይል ላይኖር ይችላል፣ የሰው ኃይል ባለሙያ ላይኖር ይችላል። እሱም አንዱ ተግዳሮት ቢሆንም ግን በአንጻሩ ከአራቱ ግን በጣም ከባድ የሚሆነው የሰውን ቢሄቪየር የሰውን አቲቲዩድ አመለካከትና ባህሪን መለካት ነው። ኳንቲፋይ የሚደረጉ በቁጥር ልንገልጻቸው ሜዥር ልናደርጋቸው በፐርሰንት ልናስቀምጣቸው የምንችላቸው ነገሮች አይደሉም፣ በጣም ስለሚከብዱ ማለት ነው። The next question is what is the concepts of human capital in HRM? A, the total value of an organization's physical asset. B, the financial resource allocated to HRM activity. C, the number of employees in an organization. D, the skills and the capacity of organization's workforce. The answer is choice D.
እዚህ ጋር የተጠየቃችሁት ከሂውማን ሪሶርስ ማኔጅመንት ፐርስፔክቲቭ ሂውማን ካፒታል ማለት ምን ማለት ነው? እንግዲህ ቀደም ሲል አንድ አማራጭ ሆኖ ቀርቦ ለማብራራት ሞክሬያለሁ እና እዚህ ጋር ሂውማን ካፒታል ሲባል ምን ማለት ነው የሚለን በነገራችን ላይ ተቋማት መስራት ያለባቸው ወይም ደግሞ በጣም ጠንካራ ታዋቂ የሚባሉ ተቋማት እየሰሩ ያሉት ሂውማን ካፒታል ላይ ነው። ምክንያቱም በማኔጅመንት ኮርሶች ስናስተምር ዘ ሞስት ቫሉብል አሴት እና ኦርጋናይዜሽን ሂውማን ሪሶርስ ነው የሚለን በጣም ውዱ በጣም እንቁ የሆነው ሀብት ቢኖር ሂውማን ሪሶርስ ነው የሚለን። ስለዚህ ሂውማን ሪሶርሳችን ላይ መስራት አለብን። ያም ደግሞ ሂውማን ካፒታል የምንለው ነው። ሶ እያንዳንዳቸውን አማራጮችን የመጀመሪያው አማራጭ the total value of an organization's physical asset ሂውማን ካፒታል ማለት ፊዚካል አሴትን አለም ሪፈር የሚያደርገው። ፊዚካል አሴት ብለን ስንል እነዚህ ላይክ ነው ህንጻዎች ሊሆኑ ይችላሉ፣ ማሽኖች፣ መሳሪያዎች ሊሆኑ ይችላሉ። የነሱ ሴት ወይም ዋጋ አይደለም ሂውማን ካፒታል የምንለው። the financial resource allocated to HRM activity ለሰው ሀብት አስተዳደር ተግባራት የተበደበ የገንዘብ መጠን አይደለም እሱም። ሶስተኛው the number of employees in the organization ረጋችን ላይ ሂውማን ሪሶርስ ሂውማን ካፒታል ሲባል የሰራተኛን ቁጥር አይደለም የሚገልጸው rather መልሱ ቾይስ ዲ ነው። the skills and capability of organizations workforce አንድ ተቋም ያለው የሰው ሀብት እውቀት፣ ክህሎት፣ ልምድ ያላቸው ሰራተኞች ነው። ያንን ነው ሪፈር የሚያደርገው ሂውማን ካፒታል። እና ሂውማን ካፒታልን ምንድነው ብሎ ሪፈር የሚያደርገው the total value of the manpower that the human resource to the organization ይለናል። ወይም ደግሞ የአንድ ተቋም የሰው ሀብት ወይም ደግሞ ሰራተኞች ክህሎታቸው፣ እውቀታቸው ወይም ደግሞ ሌሎች አትሪቢዩቶችን ነው ሂውማን ካፒታል የምንላቸው ማለት ነው። the skills capabilities of organizations workforce so የተሻለ እውቀት ያላቸው፣ የተሻለ የስራ ልምድ ያላቸው፣ የተሻለ ልምድ ያላቸው ሰራተኞች ያሉት ተቋም ከሆነ ያ ተቋም ሂውማን ካፒታል አለው እንላለን። ምክንያቱም ለዛ ተቋም ከፍተኛ አስተዋጽኦ ሊያደርጉ የሚችሉ ስለሆነ ማለት ነው። ቁጥር አይደለም በዚህ ጋር ሪፈር የሚያደርገው አዘር the next question is which of the following is an external environment factor that influences HRM process? A. Organizational plan, B. Manufacturing process, C. Economic condition, D. Employee motivation. The answer is choice C. እዚህ ጋር የተጠየቃችሁ ስለ ኤክስተርናል ኢንቫይሮንመንት ነው። እንግዲህ የሂውማን ሪሶርስ ማኔጅመንት ሂደት ላይ ተጽዕኖ ሊያሳድር የሚችል ውጫዊ ኃይል ወይም ኤክስተርናል ኢንቫይሮንመንት ፋክተር የትኛው ነው የሚለን ኦርጋናይዜሽናል ፕላን which is internal, manufacturing process of an organization which is also internal, but economic condition ካልነ ግን ኤክስተርናል ፋክተር ነው። ሶስት የመጨረሻው አማራጭም ቾይስ ዲ ኤምፕሎይ ሞቲቬሽን ይሄም ውስጣዊ ነው። ስለዚህ ትክክለኛው መልስ ቾይስ ዲ ቾይስ ሲ ነው ማለት ነው። The other question is discrimination against women in the workplace is a thing of the past, B. non-existent, C. still prevalent, D. considered legal in all countries. The answer is choice C. እዚህ ጋር የተጠየቃችሁ ዲስክሪሚኔሽን አጌንስት ውመን ኢን ዘ ወርክ ፕሌስ ነው በትክክል የሚገልጽልን ነው። እንግዲህ ሴቶችን ማግለል ወይ ደግሞ እንግዲህ ያለን አመለካከት ያለን ባህል አለ ለሴቶች ያለን አመለካከት እሱም በተመለከተ ትክክል የሆነው የትኛው ነው የሚለን አንደኛ I think of the past ይላል። ድሮ የነበረ ነው ያ ማለት አሁን የሌለ ማለት ነው። ስለዚህ በጣም ስህተት ነው። አሁንም ዲስክሪሚኔሽን አለ ወይም ደግሞ ሮንግ ካልቸር አለ። ስለዚህ ኤ ሊሆን አይችልም። ቢ ነን ኤግዚስተንት ያ ማለት ፍጹም የለም ወይም ኦልሞስት ጠፍቷል እንደማለት ነው። ይሄም ስህተት ነው ስላለ ነው። ሌላኛውም ቾይስ ስቲል ፕሪቫለንት አሁንም በጣም በከፍተኛ ደረጃ ያለ ነው። ስለዚህ መልሱ ሲ ነው የሚሆነው።
አራተኛ consider legal in all countries ነው የሚለው። እንግዲህ በሁሉም ሀገራት በህግ ደረጃ ኢሌጋል ነው ዲስክሪሚኔሽን። ስለዚህ ሌጋል ብሎ ነው እዚህ ጋር የተቀመጠው። ስለዚህ ትክክለኛው መልስ ሲ ነው። ዲስክሪሚኔሽን አጌንስት ውመን አሁንም እየተለመደ አሁንም የሚስተዋል ስለሆነ ይሄ ደግሞ ሊወገድ ይገባል። ነገር ግን ልናስወግደው አልቻልንም እና ዲስክሪሚኔሽን አጌንስት ውመን ኢን ዘ ወርክ ፕሌስ ስቲል ፕሪቫለንት የሚለው ነው የሚገልጸው ማለት ነው። ሌላኛው ጥያቄ which of the following is an example of an internal environmental factor? A economic condition, B organizational plan, C labor relation, law, D government regulation. The answer is choice B. እዚህኛው ጥያቄ ላይ የተጠየቃችሁት ከተጠቀሱት አማራጮች መካከል ኢንተርናል ኢንቫይሮንመንታል ፋክተር የትኛው ነው የሚል ነው። ኢኮኖሚክ ኮንዲሽን ቀደም ብለን እንዳየነው ኢትስ ኤክስተርናል፣ ኦርጋናይዜሽናል ፕላን ግን ኢትስ ኢንተርናል ቱ ፓርቲኩላር ኦርጋናይዜሽን። ሌበር ሪሌሽን ሎ ይሄም ኤክስተርናል ነው። ገቨርንመንት ሬጉሌሽንም ኤክስተርናል ነው። ስለዚህ ቾይስ ቢ ኢዝ አንሰር። The other question is which of the following factor influenced by internal environment in relation to HRM? A global economic trends, B employee moral and satisfaction, C technological advancement, D industry growth rate. Okay, the answer is choice B. ከተዘረዘሩት መካከል በኢንተርናል ፋክተር ኢንፍሉዌንስ የሚሆነው የትኛው ነው የሚለን፣ አንደኛ ግሎባል ኢኮኖሚክ ትሬንድ ዊች ኤክስተርናል፣ ስለዚህ መልስ አይሆንም። ሁለተኛ ኢምፕሎይ ሞራል ኤንድ ሳቲስፋክሽን፣ ተቋማት ላይ ያሉ ሰራተኞች ሞራል ና ሳቲስፋክሽን ይሄ ኢንተርናል ነው። ስለዚህ በኢንተርናል ፋክተሮች ኢንፍሉዌንስ ሊደረግ የሚችል ነው። ሌላኛው ቴክኖሎጂካል አድቫንስመንት ኤንድ ኢንዱስትሪያል ግሮዝ ሬት ኤክስተርናል ፋክተርስ። The next question is which of the following statement accurately reflect the role of union in human resource management? A. Unions have limited impact on HRM practice. B. The presence of union only affect compensation and benefit. C. Unions are primarily found in the private sector and among blue-collar workers. D. Unions influence various aspects of human resource management including recruitment, selection, promotion across different sectors and then professions. So the answer is choice D. እዚህ ጋር ዩኒየን ወይም ደግሞ አሶሲዬሽን ወይም ማህበራት የምንላቸውን ተቋማት ሚና በትክክል የሚገልጸው የትኛው ነው የሚለን። እንግዲህ ዩኒየንስ ብለን ስንል ነው ሎየር አሶሲዬሽን አለ፣ ውመን አሶሲዬሽን አለ፣ ቲቸር አሶሲዬሽን አለ፣ ወይም ደግሞ ዩኒየንስ አሉ። የተለያዩ ሙያተኞች የራሳቸውን ዩኒየን ይመሰረታሉ። ስለዚህ ስለ ዩኒየኖች ሚና ትክክል የሆነው አረፍተ ነገር የትኛው ነው ተብላችሁ ሊጠየቃችሁት፣ የመጀመሪያው ዩኒየንስ ሃቭ ሊሚትድ ኢምፓክት ኦን ኤችአርኤም ፕራክቲስ ስህተት ነው። ሚናቸው እጅግ ከፍተኛ ነው። እንዲያውም ዩኒየኖች ጠንካራ አልሆን እያሉ ነው እንጂ ጠንካራ ከሆኑ መብታቸውን በደንብ እንዲከበርላቸው የሚታገሉ ግዴታቸውን በአግባቡ እንዲወጡ የዩኒየኑ አባላት ግዴታቸውን በአግባቡ እንዲወጡ የሚሰሩ ናቸውና የዩኒየኖች ድክመት ካልሆነ በስተቀር ሚናቸው እጅግ ከፍተኛ ነው። ስለዚህ ቾይስ ኤ መልስ ሊሆን አይችልም ማለት ነው። The next one is the presence of union only affect compensation and benefit. ዩኒየኖች መኖራቸው compensation and benefit ወይም ደግሞ ጥቅማ ጥቅምን ለማስከበር ብቻ አይደለም፣ ራዘር በብዙ ነገሮች ላይ ይሳተፋሉ። ቾይስ ዲ ላይ እንደምታዩት ምልመላና መረጣ፣ የደረጃ እድገትና ሌሎችም ጉዳዮች ላይ ኢንቮልቭ ስለሚያደርጉ ቾይስ ቢም ስህተት ነው። ሶስተኛ ዩኒየኖች በዋናነት ፕራይቬት ሴክተር እና ብሉ ኮላር ወይም ደግሞ ይሄ ሎወር ሌቭል ወርከርስ የምንላቸው ላይ ነው ያሉ ነው የሚለን ስህተት ነው። ፕራይቬት ሴክተር ሳይሆን ገቨርንመንቱ ሴክተር ላይም አሉ፣ በፐብሊክ ኦርጋናይዜሽኖች አሉ።
ለብሉ ኮላሩ ብቻ ሳይሆን ለዋይት ኮላር ሁሉንም ሰራተኞች የራሳቸውን ዩኒየን ይመሰርታሉ። ሶ ቾይስ ሲም ስህተት ነው። ቾይስ ዲ ግን ዩኒየንስ ኢንፍሉዌንስ ቫሪየስ አስፔክትስ ኦፍ ሂውማን ሪሶርስ ማኔጅመንት፣ ሁሉም የሂውማን ሪሶርስ ማኔጅመንት ላይ ክፍተቶች ካሉ ችግሮች ካሉ እነዛ እንዲስተካከሉ እንዲሻሻሉ ዩኒየኖች ከፍተኛ ሚና ይጫወታሉ። ሶ መልሱ ዲ ነው ማለት ነው። The next question is, which of the following statements accurately describes the relationship between human resource management process and then the external and then internal environment of an organization? A. HRM process are solely influenced by internal environment factor. B. The external environment has no impact on HRM process within the organization. C. HRM process are influenced by and influence both the external and internal environment. D. The external environment consists of factors under the control of organization. The answer is choice C. እዚህ ጋር የተጠየቃችሁ ጥያቄ በሂውማን ሪሶርስ ማኔጅመንት ፕራክቲስ እና በውጫዊና ውስጣዊ ኢንቫይሮንመንት ወይም ከባቢ መካከል ያለውን ግንኙነት በትክክል የገለጸ አማራጭ የትኛው እንደሆነ እንድታስቀምጡ ነው። ስለዚህ እያንዳንዳቸውን የመጀመሪያው አማራጭ HRM ፕሮሰስ ሶሊ ኦር ኦንሊ እንደማለት ነው። ኢንፍሉዌንስድ ባይ ኢንተርናል ኢንቫይሮንመንት ፋክተር ስህተት ነው። እንደውም የሰው ሀብት አስተዳደር ስራዎች የስራ ሂደቶች በከፍተኛ ደረጃ ኢንፍሉዌንስድ የሚደረጉት ተጽዕኖ የሚያደርባቸው በውጫዊ ከባቢ ነው ማለት ነው። ስለዚህ ቦዝ ኢንተርናል ኤንድ ኤክስተርናል እንጂ ኢንተርናል ብቻ አይደለም። ሶ መልስ አይሆንም። ሁለተኛው the external environment has no impact on HRM process within the organization. ኤክስተርናል ኢንቫይሮንመንት በሂውማን ሪሶርስ ማኔጅመንት ፕሮሰስ ላይ ምንም ተጽዕኖ የለውም ነው የሚለን። እንዳልኳችሁ ከፍተኛ ተጽዕኖ ነው ያለው። እንደውም ሶስተኛው HRM process are influenced by and influence both external and internal environment ተጽዕኖ ያሳድራል። ሁለቱም ውጫዊም ውስጣዊም ኢንቫይሮንመንታል ፋክተሮች ተጽዕኖ ያሳድሩበታል በነገራችን ላይ። ስለዚህ መልሱ የሚሆነው ሲ ነው። both internal and external environment influence the environment, influence the HRM management process. The last choice, the external environment consists of factors under control of organization. እንደውም external environment they are beyond the control of an organization. beyond ነው የሚለው። ይሄ አማራጭ ምንድነው እያላችሁ ያለው ውጫዊ ከባቢ ወይም ነው ኤክስተርናል ኢንቫይሮንመንት የምንላቸው በአንድ ተቋም ቁጥጥር ውስጥ ናቸው ወይም መቆጣጠር ይችላል ነው የሚለን። እነዚህ የምንቆጣጠራቸዋለን። ኤክስተርናል ኢንቫይሮንመንት የምንላቸው ባይ ዘ ወይ እነማን ናቸው? ገቨርንመንት ሬጉሌሽን፣ the economic condition, social cultural condition and the like እነዚህ ናቸው። so they are beyond the control of a given organization. The other question is the internal environment of an organization include factors such as the industry market share, employee turnover rate, economic indicator. C. social norms and values. The answer is choice B. I think ግልጽ ነው። ከተጠቀሱት መካከል ውስጣዊ ፋክተር ወይም ደግሞ ኢንተርናል ፋክተር የሆነ የትኛው ነው የሚለን ኢንዱስትሪ ማርኬት ሼር ኤክስተርናል ነው። ኤምፕሎይ ተርኖቨር ሬት የሰራተኞች የመልቀቅ መጠን ይሄ ውስጣዊ ነው። ኢኮኖሚክ ኢንዲኬተር እና ሌሎችም ሶሻል ኖርምስ ኤንድ ቫሉስ ኤክስተርናል። The other question is scientific management focused on improving labor and management efficiency through A. studying the worker efficiency and finding the fastest way to do a job. B. improving employee satisfaction. C. determining the effect of elimination on the workers and then their output. D. coordinating social interaction and the work group. The answer is choice A. እዚህ ጋር የተጠየቃችሁ ጥያቄ የሂውማን ሪሶርስ ማኔጅመንት ኢቮሉሽንን በተመለከተ ነው። እንግዲህ ለሂውማን ሪሶርስ ማኔጅመንት እድገት አስተዋጽኦ ካደረጉ ቲዎች መካከል ወይም ታውቶች መካከል ሳይንቲፊክ ማኔጅመንት ነው። ሶ ሳይንቲፊክ ማኔጅመንት ትኩረቱ ኢምፕሩቭ ሌበር ኤንድ ማኔጅመንት ኤፊሽንሲ ነው። የሰራተኞቹና የማኔጅመንቶቹን ኤፊሽንሲ መጨመር ነበር። ስለዚህ ምን ላይ በማተኮር ነው የሌበርና የማኔጅመንቱን ኤፊሽንሲ መጨመር የፈለገው ነው የሚለን። አማራጮቹ መካከል ስናይ መልሱ ኤ ነው። studying the worker efficiency and finding
the fastest way to do a job ስራዎች ፈጣን በሆነ መንገድ በመስራት እያንዳንዱ ሰራተኛ ኤፊሽንት እንዲሆን ማስቻል ነው። ቢ ካየን ግን ኢምፕሩቪንግ ኤምፕሎይ ሳቲስፋክሽን እንደውም ሳይንቲፊክ ማኔጅመንት በጣም ከሚታችበት ወይም ደግሞ ክፍተቶቹ ናቸው ተብሎ ከሚጠቀሱት መካከል ኢት ኢግኖር the human sides of an organization የሚለን ሂማን ወይም ደግሞ ለሰራተኞች ሳቲስፋክሽን ለሰራተኞች ሞራል ምንም ግድ የሌለው ትኩረት የማይሰጥ አፕሮች ነበረ። ስለዚህ ቾይስ ቢ መልስ ሊሆን አይችልም። ሶስተኛው determining the effect of elimination of the workers and then their output ይሄ ደግሞ ሃውተርን ስተዲስ ላይ የሃውተር ስተዲ አንዱ ኤክስፐሪመንት ነው። ይሄ ደግሞ የቢሄቪራል አፕሮች አስተዋጽኦ እንጂ የሳይንቲፊክ ማኔጅመንት አበርክቶ የማስተዋጽኦ አይደለም። ሌላኛው ኮኦርዲኔቲንግ ሶሻል ኢንተራክሽን ኤንድ ዘ ወርክ ግሩፕ አሁንም ይሄም የቢሄቪራል ማኔጅመንት ኮንትሪቢዩሽን ወይም አስተዋጽኦ ነው። ሶ መልሱ ኤ ነው የሚሆነው ማለት ነው። ሶ ታንክ ዩ ፎር ዋቺንግ ዶንት ፎርጌት ቱ ሰብስክራይብ ላይክ ኤንድ ሼር። በነገራችን ላይ እዚህ ቪዲዮ ይዤላችሁ የመጣሁት በዋናነት ሂውማን ሪሶርስ ማኔጅመንት ኦቨርቪው እና ሂውማን ሪሶርስ ኢንቫይሮንመንት ወይም ደግሞ ቻፕተር 1 እና 2 በተመለከተ ነው። ሌሎችን ቻፕተሮች ሌሎችን ቪዲዮዎች ይላችሁ እንድመጣ ከፈለጋችሁ ሰብስክራይብ ላይክ እና ሼር ማድረግን አትርሱላችኋለሁ። መልካም ጊዜ። see you next